በኦሮሚያ አርሲ ዞን በኦርቶዶክሳውያን ላይ የደረሰውን ጭፍጨፋ የሚያወግዝ ታላቅ ሰልፍ በካናዳ ተካሄደም። በርካታም ዓለም አቀፍ መገናኛ ብዙሃን ጉዳዩን ዘግበዋል። ዝርዝር ዘገባ ይዘናል። ህወሓት የአውሮፓ ህብረት በትግራይ ጉዳይ ያወጣው መግለጫ ውድቅ አድርጓል። ዝርዝር ዘገባውን ተሰማላችሁ። በቅርቡ ኮሎኔላቸውን በደጋ ዳሞት ያስገደሉት ጀነራል የፋኑን አንገት አስደፋን ሲሉ አነጋጋሪ መግለጫ ሰጡ። ተጨማሪ ይዘንበታል። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር ዘገባዎቹ አለፍን። ህወሓት የአውሮፓ ህብረት የኢትዮጵያ ልዑክ በቅርቡ በትግራይ ጉዳይ ያወጣው መግለጫ ሙሉ በሙሉ ውድቅ አደረገም። ፓርቲው እንዳስታወቀው በመግለጫ የተነሱት ወንጀሎች የተሳሳቱና በትግራይ መሬት ላይ ያለውን እውነተኛ ነባራዊ ሁኔታ የማያንጸባርቁ ናቸው ብሏል። ህወሓት ባወጣው ይፋዊ መግለጫ ትይዩ ክልላዊ ምክር ቤት አቋቁሟል ተብሎ የቀረበበትን ክስ በጥብቅ አስተባብሏል። ትግራይ አንድ የተመረጠ የክልል ምክር ቤት ብቻ እንዳላት የገለጸው ፓርቲው የምክር ቤትም በመላው ክልሉ ሰፊ ውይይቶች ከተካሄዱ በኋላ በቅርቡ መደበኛ ተግባሩን መጀመሩን አብራርቷል። በሌላ በኩል ህወሓት የፌዴራል መንግስቱ የግጭት ማቆም ስምምነቱን ቁልፍ ድንጋጌዎች አሁንም ተግባራዊ አላደረገም ሲል ከሷል። መንግስት የፖለቲካና የኢኮኖሚ ክልከላዎችን እንደቀጠለ ነው ያለው ፓርቲው በትግራይ አዋሳኝ አካባቢዎች የሚስተዋሉ ወታደራዊ እንቅስቃሴዎችና ተደጋጋሚ የድሮን ጥቃቶችን ውጥረቱን ከማባባሳቸውን በላይ በክልሉ ያለውን የሰብአዊ ቀውስ ይበልጥ አሳሳቢ እንዳደረጉ አስታውቋል። ፓርቲው በአንድ ወገን ወታደራዊ መልመላና ዝግጅት እያካሄደ ነው ተብሎ የሚነሳው ውንጀላም አጣጥሏል። እየተወሰዱ ያሉ ማናቸውም እርምጃዎች እያደገ ከመጣው የደህንነት ስጋት ሰላማዊ ዜጎችን ለመታደግና ለመጠበቅ ብቻም ያለሙ መሆናቸውን አስረድቷል። ህወሓት ለሰላም አለኝ ያለውን ጽኑ ቁርጠኝነት በድጋሚ በማረጋገጥ አስቸኳይና ትርጉም ያለው የፖለቲካ ውይይት እንዲጀመር ጥሪ አቅርቧል። የአውሮፓ ህብረትን ጨምሮ ሌሎች ዓለም አቀፍ አጋሮች የፌዴራል መንግስቱ ወደ እውነተኛ የሰላም ድርድር እንዲመጣም ጠንካራ ግፊት እንዲያደርጉ ጠይቋል። ዳግም ሊቀሰቀስ የሚችለውን አውዳሚ ግጭት አሁንም ማስቀረስ እንደሚቻል የጠቆመው ፓርቲው አስተማማኝና ዘላቂ ሰላም ማምጣት እንደሚቻል ያለውን ተስፋና እምነት ገልጿል። በመግለጫው በትውልድ ኢትዮጵያውያን የሆኑ ወደ 100 የሚጠጉ የካናዳ ማኒቶባ ግዛት ነዋሪዎች በኦሮሚያ ክልል አርሲ ዞን በንጹሃን ዜጎችና በኦርቶዶክስ ክርስቲያኖች ላይ እየደረሰ ያለውን ተከታታይ ጥቃት በመቃወም በዊኒፔግ ከተማ ሰላማዊ ሰልፍ አድርጓል። በማኒቶባ ግዛት የሕግ አውጪ ምክር ቤት ፊት ለፊት የተካሄደው ይህ ሰልፍ ከቅርብ ጊዜ ወዲህ በአዲስ አበባ ደቡብ ምስራቅ በሚገኘው የአርሲ ዞን ውስጥ በሰላማዊ ዜጎች ላይ እየተፈጸመ ያለውን ግድያና ውድመት ለዓለም አቀፉ ማህበረሰብ ለማሳወቅ ያለመ መሆኑን አዘጋጆቹ ገልጿል። በከተማ ከሚገኙ የኦርቶዶክስ ክርስቲያን አብያተ ክርስቲያናት ጋር በመተባበር ዝግጅቱን ያስተባበሩት አሌክስ ግዛው በትውልድ ሀገራቸው እየሆነ ያለው ነገር እጅግ እንደሚያሳዝናቸው ተናግሯል። በዚህም እየሆነ ያለውን ዓለም እንዲያውቅ እንፈልጋለን። ዝምታችን አጥፊዎቹን ይበልጥ ስለሚያበረታታም ዝም ማለት አንችልም ሲሉ አክሏል። አርመድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ አክሊል የተሰኘው ገለልተኛ የጥናት ተቋም ባወጣው ሪፖርት እንደ አውሮፓውያን አቆጣጠር ሰኔ 1 ቀን ሀገሪቱ አጠቃላይ ምርጫ ባካሄደችበት ወቅት በአርሲ ዞን ውስጥ የ101 ዓመት እድሜ ያለውን ታሪካዊ ቤተክርስቲያን ጨምሮ ከ200 በላይ የኦርቶዶክስ ክርስቲያኖች ንብረት ወድመዋል። ንጹሃን ዜጎችም የጥቃቱ ኢላማ ሆነዋል። በተመሳሳይ ምርጫ እየተካሄደ በነበረበት ወቅት በአማራና በኦሮሚያ ክልሎች በመንግስቱ ኃይሎችና በታጠቁ ቡድኖች መካከል ያለው ግጭት ተባብሶ መቀጠሉን መረጃዎች አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአርሲ ዞን በሰላማዊ ዜጎችና በጸጥታ ኃይሎች ላይ ለተፈጸመው ግድያ የኦሮሞ ነጻነት ሰራዊት ኦነግ ሸኔ የተባለውን ታጣቂ ቡድን ተጠያቂ አድርጓል። አክሊል በበኩሉ ግን ከ2023 ጀምሮ ይህ ታጣቂ ቡድን በአካባቢው ከ150 በላይ ጥቃቶችን በሰላማዊ ዜጎች ላይ መፈጸሙን፣ ከነዚህ ውስጥም ከ3ኛው በላይ የሚሆነው በተለየ ሁኔታ የኦርቶዶክስ ክርስቲያኖችን ኢላማ ያደረገ መሆኑን አስመዝግቧል። ከ3 አስርት ዓመታት
በላይ በዊኒፔግ የኖሩት የግድያ እንዲቆም ብቻ ነው የምንፈልገው ብለዋል። አክለውም የካናዳ መንግስት የተሻለውን ሁሉ እርዳታ እንዲያደርግ ጠይቋል። አምነስቲ ኢንተርናሽናል ባለፈው መጋቢት ወር ባወጣው መግለጫ የኦነግ ሸኔ ታጣቂዎች በኦሮሚያ ክልል የተለያዩ አካባቢዎች ለዓመታት ጾታዊ ጥቃቶችን፣ ከፍርድ ውጭ የሆኑ ግድያዎችንና ሌሎች የሰብአዊ መብት ጥሰቶችን በዜጎች ላይ ሲፈጽሙ መቆየታቸውን አስታውቋል። ድርጅቱ አክሎም የመንግስት ወታደራዊ ኃይሎችም በኦሮሚያና በሌሎች አካባቢዎች ከፍርድ ውጭ ግድያዎችን ጨምሮም በተመሳሳይ ጥሰቶችን መወንጀላቸውን ገልጿል። በተጨማሪም የኢትዮጵያ መንግስት በሰብአዊ መብት ተሟጋቾችና በጋዜጠኞች ላይ የሚያደርገው ጫናና የኢንተርኔትና የስልክ ግንኙነት መቋረጥ ለጥቃቶቹ መባባስ አስተዋጽኦ ማድረጉን ድርጅቱ ጠቁሟል። የዊኒፔግ ነዋሪ የሆኑት አሊ ሰኢድ በበኩላቸው ጥቃቱን የትኛውን ቡድን እንዲፈጽመው ሁኔታው ፈጽሞ ተቀባይነት የሌለው መሆኑን አስምረውበታል። የእያንዳንዱ የሰው ልጅ ክብር ከዘሩ ወይንም ከሃይማኖቱም ነጻ በሆነ መልክ ሊጠበቅ ይገባል ሲሉ አስተያየታቸውን ሰጥተዋል። ከሰሞኑ ኮሎኔላቸው በደጋ ዳሞት ያስገደሉት ጀነራል የፋኖን አንገት አስደፋን ማለታቸው እያነጋገረ ነው። የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማም የእዙ ሰራዊት በጸረ ሽምቅ ስምሪት ያስመዘገባቸው ድሎች የተላላኪዎችን አንገት ያስደፋና ሰላም ወዳዱን ህዝብ ያስደሰተ መሆኑን አረጋግጠዋል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማመር ተሰማም አርብ ገበያ ብራዳማ ለሚገኙ የሰራዊት ክፍሎች መመሪያ ሰጥቷል። የእዙ ሰራዊት የተዘጋጀውን እቅድ ለመተግበር ባደረገው የጸረ ሽምቅ ስልት ጽንፈኛውን በማጽናት በስውር በመንቀሳቀስ በመክበብና በመደምሰስ ውጤታማ መሆኑን አረጋግጧል ይላሉ። ነገር ግን እሳቸው በቅርቡ በደጋ ዳሞት ከዚህ ቀደም በርካታ ሴቶችን ሲደፍር የነበረ ኮሎኔላቸው ስለመገደሉ ያሉት ነገር የለም። የጽንፈኛ ቡድን የሚሉትን የአማራ ወጣትን የህዝብ ጠላት ዘራፊ ብቻ ሳይሆን ሀገርን ለውጭ ጠላት አሳልፎ ለመስጠት የተቀጠረ ባንዳ ነው ብለዋል። የምንዋጋው ጠላት አገራችን ኢትዮጵያን ለማፍረስ የተራጀም የባዕዳን ተላላኪ መሆኑን ተገንዝበን የአያቶቻችንን አደራ ጠብቀን ለተከታዩ ትውልድ የተከበረ ኢትዮጵያን ለማስተላለፍ የጀመርነውን የጸረ ሽምቅ ኦፕሬሽን አጠናክረን መቀጠል አለብን ብሏል ጀነራሉ። እንግዲህ የአማራ ወጣቶችን እየጨፈጨፉ ነው፣ ለተከታዩ ትውልድ የተከበረች ኢትዮጵያን እናስላልፋለን እያሉ የአንድ ግለሰብ ስልጣን ለመጠበቅ በየጥሻው እየተዋጉ የሚገኙት ጀነራል የተናገሩት እኛም የኢትዮጵያ መከላከያ ሰራዊት አባላት የሀገራችንን ሉዓላዊነት ለመሸራረፍ የሚጥሩ ኃይሎችንና ሴራና ህልም እያከሸፈን የህዝባችንን ሰላም የሚያረጋግጡ ስምሪቶቻችንን በጀግንነት መወጣት ይገባናል ሲሉ ተናግሯል። በየትኛው ድንበር ተዋግተው ሀገርን እንዳስከበሩ የሚታወቅ ነገር የለም። ባለፉት 8 ዓመታት የብልጽግና ጀነራሎች የትግራይ የአማራና የኦሮሚያ ወጣቶችን በመግደልና በመጨፍጨፍ ዓለም የመሰከረላቸው እንደሆነ የተዘገበ ጉዳይ ነው። አሜሪካ የሱዳንን ጦርነት እያቀጣጠሉ ነው ባለቻቸው 8 ግለሰቦችና ድርጅቶች ላይ ማዕቀብ ጣለች። የአሜሪካም ግምጃ ቤት የውጭ ሀብት ቁጥጥር ቢሮ ባወጣው መግለጫም በሱዳን መንግስትና በፈጥኖ ደራሽ ኃይሉ መካከል እየተካሄደ ባለው ጦርነት የማቀጣጠል ሚናም እየተጫወቱ ባሉ ግለሰቦችና ድርጅቶች ላይ ማዕቀብ መጣሉን አስታውቋል። እነዚህ ማዕቀቡ የተጣለባቸው 8 ግለሰቦችና ተቋማት ከጦር መሳሪያ ግዢ አንስቶ ወታደሮችን እስከ መመልመል ድረስ አስተዋጽኦ የሚያደርጉ መሆናቸውን አስረድተዋል። በሱዳን ያለው ጦርነት በዓለማችን ላይ እጅግ አስከፊ የሆነ ሰብአዊ ቀውስ መፍጠሩን የጠቀሰው መግለጫው እንዲሁም በቀጠናው አለመረጋጋት እንዲከሰት ከማድረጉም በላይ አሸባሪ ቡድኖች እንዲስፋፉ በማድረግ የአሜሪካ ደህንነትና ጥቅም ላይ ስጋት ማሳደሩን ገልጿል። የአሜሪካ ግምጃ ቤት ሴክሬታሪ ሴኮት ቤኒሴ ሲናገሩ የትራምፕ አስተዳደር በሱዳን ውስጥ ግጭቱን በማስቆም ዘላቂ ሰላም እንዲሰፍን ለማድረግ ቁርጠኛ ነው ያሉ ሲሆን ሁለቱም ተፋላሚ አካላት በአስቸኳይና ያለ ቅድመ ሁኔታ የሰብአዊነት ተኩስ አቁም እንዲያደርጉ ጥሪ አቅርበዋል። ግምጃ ቤቱም የሱዳንን ግጭት በማቀጣጠል በሚል ይህንን ማዕቀብ የጣለው በልዩ ፕሬዝዳንታዊ ትዕዛዝ ቁጥር 14098 መሆኑን አስረድተዋል። ማዕቀብ ውስጥ በመጀመሪያ የሰፈረው በጀነራል አብዱል ፈታህ አልቡርሃን ለሚመራው ጦር ኃይል የጦር መሳሪያ የሚገዙና የሚያቀርቡ አካላት ላይ ነው። የሱዳን ትልቁ መከላከያ ኢንዱስትሪ ሲስተም ጦር መሳሪያዎችን፣ ጥይቶችን፣ ተሽከርካሪዎችንና
የተለያዩ ወታደራዊ ቁሳቁሶችን ለጦር ኃይሉ እንደሚያቀርብ ያወጣው መግለጫው የተቋም አብዛኛውን ጊዜም ከኢራንና ሌሎች ውጭ ሀገር ደጋፊ ሀገራት እነዚህ መሳሪያዎች እንደሚገዛ አስረድቷል። እንዲሁም ዲአይኤስ በስሩ ባሉት ጂሃድ ኢንዱስትሪያል ግሩፕና ጋይድ ኢንዱስትሪያል ግሩፕ የተሰኙ ድርጅቶች አማካኝነት ግልጽ ባልሆነና ውስብስብ በሆነ መንገድ በቢሊዮን የሚቆጠር ዶላር እንደሚያንቀሳቅስ ጠቅሷል። የአሜሪካ ግምጃ ቤት በእነዚህ ሶስት ተቋማት ማለትም ዲአይኤስ፣ ጂሃድና ጋይድ ላይ እንደ አውሮፓውያን አቆጣጠር በ2023 ማዕቀብ መጣሉን አውስቷል። አሁን ማዕቀብ ከተጣለባቸው ውስጥ የመጀመሪያው ታርጌት መልቲ አክቲቭ ካምፓኒ ሊሚትድ የሚባል ሲሆን እንደ መግለጫው ድርጅት በጋይድ አማካኝነት ዲአይኤስን የሚቆጣጠር ነው። በሁለተኝነት ማዕቀብ ያረፈባቸው ደግሞ የዚህ ድርጅት ዋና ስራ አስኪያጅ የሆኑት ታሪክ ሁሴን መሐመድ ማዳን የተባሉ ግለሰብ ናቸው። በሶስተኛነት ማዕቀብ የተጣለበት ደግሞ መቀመጫውን በህንድ ያደረገውና ኤስቢኤል ኢንጂነሪንግ የተሰኘው ፈንጂ አምራች ድርጅት ነው። የዚህ ድርጅት ዋና ስራ አስፈጻሚ የሆኑት ህንዳዩ አሎክ ቹዳሃሪም በተመሳሳይ ማዕቀቡ ተጥሎባቸዋል። መግለጫው ጨምሮም በአምስተኛነት ማዕቀብ የተጣለበት በሆንግ ኮንግ የሚገኘው ፕሮቲክስ ሬር ሊሚቴድ የተሰኘው ድርጅት መሆኑን ጠቅሶ የድርጅት ከኢራን ድሮኖችን በመግዛት ለሱዳን ጦር ኃይል መልሶ የመሸጥ ተግባር ላይ መሰማራቱን አስረድቷል። በስድስተኛነት የዚህ ድርጅት ስራ አስኪያጅ አህመድ አብደላም የማዕቀቡ ሰለባ ሆነዋል። እነዚህ ስድስት ማዕቀቦች የጀነራል አልቡርሃን ጦር ኃይልን በመደገፍ ስራ ላይ በተሰማሩ አካላትና ድርጅቶች ላይ የተጣሉ ሲሆኑ ፈጥኖ ደራሽ ኃይሉን በመደገፍ ደግሞ ታለንት ብሪጅ የተሰኘው የፓናማ ድርጅት ማዕቀብ ተጥሎበታል። ይህ ድርጅት የቀድሞ የኮሎምቢያ ጦር ኃይል አባላትን በመልመል ለፈጥኖ ደራሽ ኃይሉ በተዋጊነት በማስቀጠር ክስ ቀርቦበታል። እንዲሁም ፍሮንት ካምፓኒ የተሰኘው ድርጅት አመራሮች የሆኑት የፓናማ ዜጎችም ከዚህ ጋር በተያያዘ ማዕቀቡ እንደተጣለባቸው መግለጫው አስታውቋል። በሱዳን ጦርነት የጨፍጫፊውን የአምዳን ዳጋሎን ጦር በመደገፍ አብይ አህመድና የተባበሩት አረብ ኤምሬት ፕሬዝዳንት መሐመድ አልናሃያን እንደሚጠቀሱ ተዘግቧል። ከሸገር ቲዩብ ለሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከዚህ ቻናል ታገኛላችሁ። በያላችሁበት መልካም ጊዜን ተመኘን።